አይፈራው ተው ያንተ አንተ እኮ እስካሁን እኮ ካሳዬን ካልሰጠኝ እኮ እርቁ እኮ እንትን አይደለም እንዴ? በኦሮሞማል ካሳ አለው። በኦሮሞማ እኔ እኮ ይኸውልህ አሁን ይኸውልህ እኔ ለክስ ደረጃ የደረስን ነው የመጣህ እዚህ ደረጃ አለ እንዴ? ያ ነገር ግን ኦኬ ሆነ ምንም ችግር የለም። ሰው እኮ ተገዳድሎም እኮ ታውቃለህ ይቅርታ ይባባላል እኮ። አንተያይም ነበር በአካል አንተያይም ነበር ምክንያቱም ዘንጠ ነበር እኔም ዘንጬ ነበር። ግን ያው እንዴት ነው ቁመት ግን እንዴት ነው? ቆይ ስማ ወንድማችንም በቃ ጉቶ ብሎ አካውንቴን ጉቶ አደረገው እኮ። ስማ እኔ ምንድነው መኪናን ግን በጣም ነው የወደድኩት። መኪናው ምንም አይልም እግዚአብሔር ይመስገን ምንም አይልም 2022 ነው 2022 አለ ገዛሁት። ከ3 ዓመት በፊት እኮ ነው የገዛሁት። 3 years ago እኮ ነው የገዛሁት። ተው እንጂ ጽድት ያለ መኪና ነበር። 3 ዓመት ሆነ እኮ ግን እና እኔ አሁን ከሳራ የምፈልገው መሰለህ አንደኛ ሳራ አሰድበሽኛል አምናል ሃፒ አይመጥናትም። ሁለተኛ ሳራ እውነት ለመናገር የተከበረች ሰው ናት። ባሏ በጣም ምስኪንና ጨዋ ወንድ ጥሩ ባል። እሷ ያው በስራ ስላደገች ታውቃለህ አይደል እንዴ? በጣም ለፍታ ነው እንትን ያለችው። ይሄ አይመጥኗትም። ይሄ ቲክቶክ ለሷ አይመጥናትም። እነዚህ መርዳት የምትፈልግ ከሆነች አሁን እነ ጉቺ ካውንስሊንግ የሚያስፈልጋቸው በጣም እውነቴን ነው የምልህ። ፍራውን አንተ ራስህ ካየህ አድቨርታይዝ ማድረጋው እኮ ነው ቢዝነሷን እኮ። አሁን ሳራ ያልገባት ምን እንደሆነ ታውቃለህ? ከዚህኛው ጀኔሬሽን ጋር እኩል እሷ እኮ አሁን ሁሉ ነገር አድቨርታይዝ ሚዲያ ላይ እየተደረገ ያለ ቢዝነሷን አድቨርታይዝ እያደረገች ነው። እና ሰው ደግሞ ሲያገኛት ቲክታክ ላይ ኢግኖር ካረክ አሁን ጉረኛ ነው ይልሃል፣ ዝጋታም ነው ይልሃል። በጣም ሴንሲቲቭ ነው የኛ ሰው ታውቃለህ፣ በጣም ሴንሲቲቭ ነው እንደ የኛ ሰው ግን ደግሞ ወጋ ጠባቂ ነው። አሁን አንተ ፍራኦል እንዴ እስኪ think about this let's be honest የኛ ሰው ደግሞ ታውቀዋለህ ወጋ አጥባቂ ህዝብ ነው። እንኳን አድርገ ካደረጉ ሰዎች ጋር ከተያዝክ ለዘላለም ስም ይለጠፋል። ሳራ business if you're a businessman especially I'm a businessman you're a businessman you got to be careful who you associate with because አሁን ህዝቡ እንዳንተ ጆከርን ሲያይ እኮ የሚያየው ምንድነው how እከሌን ሳይ ስም እንኳን ተሳላል ጥራስ ኦኬ እከሌ ሲያይ የነ እከሌ ካራክተርና ፐርሰናሊቲ ምን ይሆናል መሰለህ? የነ እከሌ ፐርሰናሊቲ no matter what ነው የምልህ አንደብቀውም፣ ልንሸፍነው አንችልም። ሀቅ ነው፣ በአደባባይ ያለ ነው። የኔም ያንተም የሁላችን በተለይ እኔ አሁን ምን በአደባባይ ያለ ነው። ኢዮዳብ ሌባ ነው የሚለኝ የለም። ኢዮዳብ ገንዘብ አታውላል የሚለኝ የለም። ኢዮዳብ ኃይለ ቃል ይጠቀማል፣ ተናጋሪ ነው፣ ይቃወማል ምናምን። ይሄ የኔ በቃ ፎሬቨር ረዘሜ ነው፣ አምኜበትም ማረገው ነገር ነው አይደል? አሁን ሳራ ላበሻ አይመጥናትም። እኔ ያልኳትም አይመጥኑሽም እነዚህ ሰዎች። ከነዚህ ሰዎች ጋር መታየትሽ ራሱ ለኛ ራሱ ለኢትዮጵያውያኖች ጥሩ አይደለም። ለምን እነዚህ ሰዎች ህዝብን የሚያሳምሙ አሉ፣ ህዝብን እንደ ህዝብ የሚያሳምሙ አሉ፣ ሃይማኖትን እንደ ሃይማኖት የሚያሳምሙ አሉ። አንዳንድ ጊዜ ፍራኦል ይኸውልህ there's a አባባል አለ ጨለማና ብርሃን ግንኙነት የለውም ይላል የእግዚአብሔር ቃል። ጨለማና ብርሃን ግንኙነት የለውም። የብርሃን ልጆችና የጨለማ ልጆች ይታወቃሉ። ነገር ግን ፕሪሜዲቴት ማለት ታውቃለህ ፍራኦል? ፕሪሜዲቴት ማለት ፐርፐስሊ አስበው ጠንስሰው እየመጡ ኃጢአት የሚሰሩ ሰዎች ጋር ከነሱ ጋር ቡና ጠጡ ነው የሚለው። እኛ ልንተናደን ኃጢአት ልንሰራ እንችላለን። ስጋ ለባሽ ነን። you cannot explain to me ብሔርን እንደ ብሔር በመሳደብ የሚታወቁ በማንቋሸሽ በቃ that's the only thing ያላቸው የኦሮሞ ማህበረሰብ አይከፋውም እንዴ? ሳራ ሬስቶራንት እኮ ሁሉም ኢትዮጵያዊ ሁሉም መጥቶ መብላት ይፈልጋል። እርዳታ የምታደርግ ናት እንዴ? ምን ይላሉ ሂትለር 1938 ሂትለር ሜን ኦፍ ዘ ይር ተብሎ ታይም ማጋዚን ላይ ተለጥፎ ነበር። ጉግል አድርጉት። ከዛ በኋላ ግን በዓለም አሁን ሰይጣን ተብሎ የተሰየመው እሱ ነው። እደዚህም አንድ ሰው ገንዘብ ስለረዳ መልካም ስራ ስለሰራ አይደለም። እኛ እኮ ኤፌሶን 2:8 ላይ እኮ የዳናችሁት በምህረትና በጸጋው እንጂ በስራችሁ አይደለም ይላል። የሰው ስራ እኮ ታውቃለህ የመርገም ጨርቅ ነው። የሰው ልጅ እኮ ስራው ስለሰራ በአደባባይ ስለታየ ገንዘብ ስለሰጠው ወይም መልካም ነገር ስላደረገ አይደለም እንዴ ፍራኦል እኛ የምንገመገመው። ሰዎች
ያልኩት እኔ እንደ ፓስተር እንደ አገልጋይ ወንጌላዊ አማኝ ስለሆነች ወንጌላዊ አማኝ ስትሆኙ የመናገርም የመተቸትም የመገሰስም መብት አለን። እኔንም ሰው እኔ አሁን ፓስተሮች አገልጋዮች እኔ መናገር ይችላሉ። ወንጌላዊ አማኝ አባቶች እኛ መናገር ይችላሉ። መናገርም አለባቸው ስሳሳት። እነዚህ እኮ አሸባሪ ተብሎ ተሰይሞ እኮ ናቸው። መንግስት የሚፈልጋቸው ሰዎች የእሷ ልጆች ከሆኑ እኔ ጥያቄ ከአንቺ ጋር አይሄድም፣ እናቅሻለን፣ ቤተሰብሽ እናውቃለን፣ ከአንቺ ጋር ከማንነትሽ ጋር አይሄድም እና ይህን አቁሚ ብዬ ምክር ሰጠው። አልፈልግም ወንድም ይወዳብ አመሰግናለሁ ብላ መዝጋት ትችል ነበራል። instead of doing that እሷን የእሷ እኔ ዝምቦች ብያቸዋለሁ። ይቅርታ አድርግልኝ ስም አልጠራም። የሰደቡኝን ስድብ፣ ልጆቼን መስደብ፣ እኔን መስደብ፣ ሚስቴን መስደብ፣ ፎቶ ዘግዝቀው ልጆቼን 4 ልጆቼን ደስ የሚለው አለባበሳቸው ከላይ እስከታች ብራንድ የተገኙ ፎቶአቸው ፌስቡክ ላይ እኮ ድሮኔ እኮ ልጆቼን አብረን ዘምር ነበርኩ አብረን ነበርኩ የምንወጣው። እኔ እኮ ልጅ መደበቅ የጀመርኩት እኮ ፎቶ ዘግዝቀው መሳደብ ሲጀምሩ አወረድኩት እንዳለ አላቅም ነበር ይህን ባህሪ ይህን ጸባይ እንጂ እኮ እኔ ልጆቼ ሙሉ እኮ ነበር ምን ዘምረው ሙሉ ሰላማዊ ሰልፍ ስንወጣ እንዴ ቀይ በቀይ ለብሰን አምፒስልን መስላለን እንዳለ ስድስታችን የወጣ ነው። በትግራይ ጦርነት ጊዜ ሲያትለን የሰላማዊ ሰልፍ ስመራ ልጆቼ እኮ ናቸው 6 አብረን እኮ ነው የወጣ ነው። አብረን ነበር እኮ እንትን የምንለው። እኔ እኮ ቤተሰቤን ይዤ ነው የመጣሁት። የደበቅኩት ነገር የለም። አድራሻዬን አልደበቅኩም፣ ልጆቼን አልደበቅኩም፣ ሚስቴን አልደበቅኩም። ግን አይደድን ነው ይሄን ባህል አላቅም ነበር። ሴት ልጅ እንደዚህ ሰዎች ይሳደባሉ ብዬ አላስብም ነበር፣ አላቅም ነበር። ይኸውልህ ስድብን ያስተዋወቁኝ ለመጀመሪያ ጊዜ ገብቼ ዮናስ ለጆከር የሚባል ሰው ይሄ ዮዳብን ላስላስ አድርግልኝ ብሎት ፎቶ የለጥፎ ሲሳደብ ለመጀመሪያ ጊዜ ገብቼ እንዴ ምንድን ነው በሰላም ነው ስለው በህይወቴ ተቀባበሉኝ። 5-6ቱ ነው በስድብ ማለት ነው ተቀባበሉኝ እና ግራ ገባኝ። ከዛ በኋላ ሳይ ልጆችን ይፖስታሉ፣ ሚስቴን ይፖስታሉ፣ ይዘቀዝቃሉ። አይደለም ነው እንደዚህ እንደሚደረግ የኔ ልጆች የተደበቁ አይደለም። ቪዲዮአቸው ፎቶአቸው ቲክቶክም ራሱ ቬኬሽን ስንወጣ ፖስት ነበር አሉ ሁሉም እና ኤኒዌይ ይሄን ነገር ሰፕሬሽን ያስፈልጋል። እንደዚህ የተባለ ቅዱስና እርኩሱ እኩል አንድ ላይ እየተራመደ ነው። ሰዎች እርኩስ ስለሆኑ የሚፈርድባቸው እግዚአብሔር ነው። ነገር ግን እርኩስነታቸውን በአደባባይኛ ማድነቅና ማክበር የለብንም። እግዚአብሔር የዘላለም ሞት የሚፈርደው ኃጢአት ላይ ሳይሆን ኃጢአተኛው ላይ ነው። ይህም ማወቅ አለብን። ፍራውን እግዚአብሔር ወደ ዘላለም ገሃነም እሳት የሚልከው ኃጢአትን አይደለም። ባደወይ ኃጢአት ያለ ኃጢአተኛው የለም። ኃጢአተኛው ነው ኤግዚስት የሚያደርገው። ኃጢአት ያለ ኃጢአተኛው የለም። ስለዚህ እነዚህ ሰዎች እንዴት አድርገው ይለወጣሉ? ለምሳሌ የሆነ ሰው ስተት የሚሰራ ከሆነ ሁሌ እናገራለሁ። እኔ አሁን ባለጌን የምባለው ባለጌዎችን ሁሉ ባለጌ ናቸው ያልኩ ስለምናገር ነው። ሌላው ደግሞ የኢትዮጵያ መንግስት ማፍረስ የሚፈልጉ ሰዎች እንዴት ነው ከሷ ጋር ጓደኝነት የሚሆኑ? እሷ ከመንግስት እውቅና ሰጥቷትኝ እየሰራች which ፋኖን አስታጥቀናል እከሌን አስታጥቀናል የሚሉ ማናት ጉቺ እኮ 6 ሚሊዮን ለፋኖ ልክ ያስታጠቅ ያለው እኔ ፋኖን ማስታጠቅ ሰው ነው ብላ በአደባባይ ቪዲዮ አውላ መግባት አትችልም። ጉቺ ኢትዮጵያ መግባት አትችልም። የማትገባበት ምክንያት ስለምትፈለግ ነው። ሳራ ከሷ ጋር ሪሌሽንሺፕ ሲኖራተኝ እንትን አይሏትም፣ ችግር አይፈጥርባትም። እኔን የተናገርኩት እኮ በቃ ላይ አመ ፖለቲሽን አመ አክቲቪስት እጠይቃለሁ። ፍራውን አንተንም ያው ለምሳሌ አይደለም የተናገርከው ከለሷ ከማሰብ ነው እንዴ በውስጥ እኮ መከራያት ተነጋግረን እየወዳብ እኔ ከፈቀደች ቴክስም ተመላልሰናል። ሁለተኛ እንትን አለልም እኔ አይመጥነኝም እውነትክን ነው ብላ አምና ግን for whatever reason መጥፋት አቅቷታል። አውቃለሁ። ይሄ ቲክቶክ እኛም ጡረታ ወጠናል አንመለስም ብለን 3-4 ተመልሰናል። አውቃለሁ። ይሄ ሰይጣን በርሚዳ ትራያንግል ነው ገባ እኔም ራሴ አልፈልግም ብዬ ወጥቼ 2 ተመልሻለሁ። እኔ ግን ሆን ብዬ ገብቼ እየታገልኩ ያለው ሰው ነኝ። ፍላጎቴ አይደለም። ፍራውን 8 ዓመት ተወስዶብኛል እና ሳራ አመና አክቲቪስት እኔ ለሂውማኒቴሪያን ነኝ፣ አገልጋይ ነኝ። ፍራውል ነው ይላል እዚህ ቁጭ ብዬ ሲያይ ለመጀመሪያ። ስለዚህ አሁን እኔ ምንድነው እነዚህ ሰዎች አካውንታቢሊቲ መውሰድ አለባቸው። ባለጌውን ባለጌ ካላልከው
ኩበትን ኩበት ካላልከው ኩበት ወርቅ ነኝ ብሎ ይኖራል። ኩበት መሆኑን ካወቀ ግን ተረዳኝ። ነገ ከነገ ወዲያ እኮ ኩበት ወርቅ ነው ብሎ የኩበት ወርቅ አድርገው ሊመጡ ይችላሉ። መጠንቀቅ አለብን። እና እኔ ለሳራ አንደኛ ቤተሰቦችን አሰድበሻል። አም ቬሪ ዲስአፖይንትድ ረዳል አሳየን ካልከኝ አሳያለሁ። ላለፈው 48 ሰዓት ያደረገችው እንደዚህ እናርገ እኔ እንደዚህ እናርገ። ምክንያቱም ትልልቅ ሰዎች ነን እኛ። ምሳሌ በተለይ አንተ ጋር ያለው ነገር ለብዙ የሚጠቅም ነው። ምክንያቱም ከዚህ በፊት ፖለቲካውንም ስተነትን የተቆረጠ ቪዲዮ አይተህ ከሆነ ያ ቪዲዮ ብዙ ሰው እዛ ላይ ወደ 200 ምናምን ሺህ ሰው ያየው ቪዲዮ ነው ያየሁት። ይሄ ልጅ በጣም ፖለቲካ ይችላል ብሎ በጣም ብዙ ሰው እዛ ውስጥ ጽፎ ነበረ። ምክንያቱም የምትናገራቸው ነገሮች ውሃ የሚያነሱ ናቸው። የምትናገራቸው ትችቱም እኔንም ስተች ነበረ፣ አክሰፕት አደርጋለሁ። ትችቶችም ፖለቲካውም ሌላውም የእግዚአብሔርን ቃል ስትናገር ከእውቀት አንጻር ነው የምትናገረው እና ይሄኛው ግን አሁን ይሄ መሰዳደቡ እዛ መሰዳደቡ እዚህ መሰዳደቡ በመሀል ያለውን ነገር መቁረጥ የምትችሉት ሁለታችሁ ናቸው። አሁን እናንተ ፋይት ብናደረግ የሁለታችን ስምምነት ነገሮችን ጸጥ ያደርገዋል፣ ያበርደዋል፣ ያቀዘቅዘዋል፣ ያጠፈዋል እና ጊዜም ይወስዳል። ነገሩም እየባሱ ይሄዳል። አንተንም ወዳልተፈለገ ሌላውንም ወዳልተፈለገ ዝም ብሎ መጨቃጨቅ መመላለስ ነው የሚሆነው። ግን ትምህርት መስጠት የሚቻለው አንድ ሰው መጥቶ ፊት ለፊት ቁጭ ብሎ አሁን እሷ እንደዚህ ገብታ ፊት ለፊት አሁን እንደዚህ እነዚህ ጥፋቶች እነዚህ ናቸው፣ አንቺ ጋር ይሄ ጥፋት አለ፣ እኔ ጋር ይሄ ጥፋት አለ። እነዚህ ነገሮች ድልድዩን በመካከል ያለውን ሶስተኛ ወገን ጣልቃ ገብነቱን ማፍረስ የምንችለው እኛንም ብሎ ሁለታችሁ ገብታችሁ ተነጋግራችሁ። አሁን በፊት በውስጥ ነበር የተነጋገራችሁት። አሁን ደግሞ በአደባባይ ይቅርታ ተጠያይቆ ሰላም አውርዶ ኑሮ መኖር ነው። ግን እኔ ዮዳብ አሁን ሰው ያልተረዳህ አንተን የአንተ አስተዳደግ እዚህ ነው። አሁን እኔ አንተን አንደርስታንድ አደርጋለሁ። ለምንድን ነው እዚህ ሀገር ስለምኖር እዚህ ሀገር ያደጉ ልጆች የሚያስቡት አስተሳሰብ። አሁን እዚህ ሀገር ያሉ ልጆች ውሸት አይዋሹ። አሁን አንተን ውሸት ዋሽልኝ ብላ አትዋሽም። ለምንድን ነው ማትዋሸው? ያደግክበት አስተዳደግ እዚህ ስላደግ ካልቸሩና ባህሉ እዚህ ስላለ ማለት። ስለዚህ የኢትዮጵያ ባህል ደግሞ የተለየ ነው። አስተዳደጋችን የተለየ ነው። አመለካከታችን የተለየ ኪኒያንሰ እንትኑ አስተዳደጉ የተለየ ነው። አመለካከቱ የተለየ ነው። እነዚህ ነገሮች ማለት እና ምን እናደርጋለን? አሁን ተረድቻለሁ። ሰውም እዚህ ጋር በኮሜንት ስጽፍ ዋው እዮዳብ ምናምን እያለው ነው የተናገርከው ንግግር ውሃ የሚያነሳ ስለሆነ፣ ስለዚህ እንደኔ ነገሩን እንቋጨውና እዮዳብ ነገሩን እንቋጨውና ይቅርታ መጠየቅም ያለበት ይጠይቅና ሳራን አስገብተናት በደንብ ብትነጋገሩ አምሶ ሀፒ ገብተዋል። ለምን አንተ ለመሰለ እኔ አሁን ከተረዳውና ከቀረብኩ ካነጋገርኩ በኋላ ሪስፔክት ዩ። ለምንድን ነው ሪስፔክት ማድረገው? አንተ ውስጥ ያለውን ነገር ስለማቅ አንተ ውስጥ ያለውን ነገር ስለማቅ ፖቴንሻልን ስለማቀውና አንተን ስለማቅ ይሄ ነገር ሌላ ነገር እንዳታደርግ የሚይዝብ ነገር ስለሆነ እዛ ጋም ሌሎች ተጠቃሚ ዝም ብሎ እየገቡ እንትን የሚሉት ነገሮች ምንም የሚፈይዱት ነገር የለም። ቱ ቢ ሆነስት ዊዝ ዩ ግን ምንድን ነው የምናደርገው? አዘ ክርስቲያን እኔ አሁን ብዙ ጊዜ ከማንም ሰው ጋር ተጣልቼ ይቅርታ ጠይቃለሁ ራሴ። እኔ ባለቤትን ይቅርታ ጠይቄያለሁ፣ አንተንም ይቅርታ ጠይቄያለሁ። ለምንድን ነው አዘ ክርስቲያን በእኔ ህይወት ሰዎች ሊማሩ ይገባል። ይቅርታ መጠየቅ ጌታ ኢየሱስ ክርስቶስ በመስቀል ላይ ሆኖ ምንድን ነው ያለው? የሚያደርጉትን አያውቅምና ይቅር በላቸው ያለው። በነገራችን ላይ አጥንቱን የተሰከሱ የወጉ በሚስማር የመቱትን ምናምን ነው የገረፉትን፣ በጥፊ የመቱትን የተፉበትን እነሱን ነው የሚያደርጉትን አያውቅምና ይቅር በላቸው። ስለዚህ የኔ ላይፍ የኔ ይቅርታ ስጠይቅ ሌሎች ከኔ ህይወት ይማራሉ ከሚል አሁን ያንተ እግዚአብሔር የሚደሰትበት ነገር አለ። ለምን የፈለገ ነገር ብትበድለ ይቅርታ ማድረግ ልብ የይቅርታ ካለው እግዚአብሔርን ነው የምታስደስተው። እንደገና ደግሞ አሸናፊ ነህ፣ ሁልጊዜ አሸናፊ ነህ። ሁልጊዜ ማሸነፍ ነው። እኔ አንተን መምከር አልችልም፣ ምክንያቱም ብዙ ጊዜ አንዳንድ ነገሮች ትጽፍልኛለህ፣ አይቼ የምትልክልኝ ቪዲዮ አለ፣ የሆነ ትምህርት አዘል ሲሆን ትልክልኛለህ፣ አያቸዋለሁ። ከነዛ ነገር እንትን እላለሁ፣ አይቼ እረዳለሁ፣ እንትን እረግበታለሁ። ከዛም ውጭ ደግሞ ስናወራ ብዙ ኖሌጅ ብዙ ነገር አንዳንዴ ፖለቲካ እኔም ብዙም አይመለከተኝም እሰማለሁ። ከዛ ዲስከስን የምናደርግ ነበር በውስጥ አይደለም እነዚህ ፖለቲካ እንትን ስትል ዲስከስን የምናደርግ ነበር። እና አሁን ምን እናደርጋለን? አንተም ክርስቲያን እሷም ክርስቲያን ነች። እሷም በእድሜ እናታችን ነው የምትሆነው። ሳራ ትልልቅ ልጆች አላት፣ ግራጁዌት አድርጎ ስራ ያዙ ልጆች አላት፣ ባለትዳር ነች፣ የድርጅት ባለቤት ነች፣ የብዙ የስራ እድል ፈጥራ ብዙዎች እየሰሩ ነው። ከአንተ ጋር ቁጭ ብሎ አንተም እንደዛው ነህ፣ የልጆች አባት ነህ።
4 ልጆች አለ፣ የተከበረች ባለቤት አለ። ባለቤትን እኔ ሃርድ ሲያትልም መጥቼ ስለሷ ሰምቻለሁ። ሺዝ ሃርድ ወርከር፣ በጣም የስራ ሰው ናት። በጣም የተረጋጋች ሰው ናት። ስራ ላይ በጣም ጎበዝ ናት። በአካል ማጥቼ እኔ እንደውም ለአንተ ዲፌንድ አርጋ እንደዛ ፍርድ ቤት ስንከራከር እኔ እሷን የከሰስኩት እሱ ነው ብዬ ለራሴ ግራ ገብቶኛል። ምክንያቱም ደዌሺ አንተን ፕሮቴክት የምታደርግበት መንገድ በጣም ይገርመኝ ነበር። በቃ ሚስት ከሰጠ እንደዚህ አይነት ሚስት ይስጥ ነው የምትለው። ምክንያቱም ለአንተ የምትከራከርበት መንገድ፣ ለአንተ የምትናገረው እንደገና ደግሞ ስለ እሷ ደግሞ ስሰማ በጣም ጎበዝ ሰራተኛ እንደሆነች፣ በጣም የስራ ሰው እንደሆነች ስለአንተም ሰምቻለሁ። ኢዮዳብ ሰው ቀና ብሎ የማይናገር እኔ ሲያትል መጥቼ ለራሴ ገርሞኛል። ኢዮዳብ ማለት እኮ ሰው ቀና ብሎ እኮ የማይናገር ሰው ነው። ሶሻል ሚዲያው ላይ ለምን እንደዛ እንደሆነ አናውቅም እንጂ በጣም ትሁት ነው። በጣም ሰው የሚረዳ ሰው ነው። በጣም ትሁት፣ በቃ እዚህ ጋር እሺ እሺ የሚል ነው። ሰዎችን ለማስደሰት እንትን የሚል ሰው ነው ሲሉ ኢዮዳብ ብያለሁ። አዎ ኢዮዳብ እንደዛ ነው። እኔ እናንተን መካከላችን የነበረ ሰው ፍራኦል አለች። ኢዮዳብ ማለት እኮ እኔ አሁን ለእኔ አዲስ ነው። ኢዮዳብ እንደዚህ አይነት ሰው አይደለም፣ እመነኝ አለች። ኢዮዳብ እንደዚህ አይነት ሰው አይደለም፣ በጣም ጥሩ ልጅ፣ በጣም ከምነግር በላይ ከቃላት በላይ በጣም ጥሩ ልጅ ነው አለች። ማለት ይሄ ሶሻል ሚዲያው ነው፣ በቃ ዝም ብሎ ከሆነ ሰው ጋር እየተጋጨ እንደዚህ ሆነው እንጂ ኢዮዳብ እንደዚህ መሰለ። ፍራኦል እኔ እኮ እዚህ ሶሻል ሚዲያ ላይ የማደርገው ይኸውልህ፣ ሰው ፐርሰናሊቲ ማንነቴ የሚታወቅ ነው። ግን እዚህ ሀገር ስናደግ ፐርሰናል ስታፍ እና ምንድነው ግለሰብና አይዲዮሎጂን እንለያለን። አሁን የአይዲዮሎጂ ፖለቲካሊ፣ በሃይማኖት በምናምን ሶሻል ኢሹ ላይ ስናወራ ስሬስ ነው። ያንን በኢትዮጵያ ኮሚኒቲ ግን ያንን ሰፕሬት ማድረግ አይችሉም። እኔ እዚህ በግለሰብ ሰዎች ላይ ምንም ገንዘብ ሰርቼ አላውቅም፣ አታልያ አጭበርብሬ ዋሽቼ አላውቅም። ግን በአይዲዮሎጂ በሀሳብ ልዩነት እስከ መጨረሻው ጥግ እንሄዳለን፣ በዲሞክራሲ ስላደግኩኝ ማለት ነው። ግን እኔን ለመጣል በጣም ነው የሚዋሽብኝ። አንዳንድ ጊዜ እስከሚገባኝ ድረስ ሰዎች እንዴት ነው አንደርስታንድ አያደርጉም። የማስተምረውን የምናገረውን አንደርስታንድ ሳያደርጉ ቀርቶ አይደለም። ግን ያው ሰዎች ከኔ ጋር ሲጋጩ እኔ የሚሄድበት መንገድ ይለያል። እኔ አሁን ፎቶ ዘግዝቅ የምሳደብ ምናምን አይደለም። አይ አም ጎይንግ ቱ ዱ ወይ ሙዚቃ ሰራባለሁ ወይ በቃ አንተን ሪሰርች እያደረኩኝ በሚሄድበት በቃ ልክ ሪፐብሊካንና ዴሞክራት እንደሚያደርጉት ማለት ነው ካምፔን ነው የማደርገው እኔ። ያን ሳደርግ እነሱ ግን ያን ማድረግ ስለማይችሉ እነሱ ስድብ ነው፣ ሀሜት ነው፣ ውሸት ነው። አሜን ተቀባውስ እኔ በድንግል ያገባዋትን በአክሊል ነው የተጋባነውና ባለቤት አንኮቨር ቢሲ ነው የተጋባ ነው። በጣም ብዙ ህዝብ ባለበት ማለት ነው። ኦልሞስት 21 ዓመት ሊሆነን ነው። ገባ እንዴ ፋብሪኬት የሚያደርጉት 21 ዓመት እንጀናሳው 21 እና በጣም የሚገርም ነገር በልጅነታችን ነው የተጋባ ነው። ገባ በጣም የሚገርም ነገር ነው። እኛ አንተ እኮ የትዳር ህይወት ራሱ ማለት ነው የትዳር ህይወት ራሱ እንትን ይሆናል፣ ትምህርት መስጠት ይችላል። ምክንያቱም አሁን አይታል የትዳር መፍረሶች አሉ፣ ፍቻ አለ። ያንግ ነህ ስቲል ያንግ ነህ፣ አይፈልጉም አፍራሽ አለ። ያንን ግን አንተ የትዳር ህይወት ራሱ ለብዙዎች ትምህርት መሆን የሚችል አይነት ሰው ነህ። ለዛ ነው አንተ ስድብ ውስጥ መግባት የለብህም። እንትን እየሳደብኩ አይደለም አሁን መሰለህ፣ እኔ እየሳደብኩ አይደለም፣ ግን ራሴን ዲፌንድ ማረገው ማስተማሪያ እኮ ነው። አሁን ባደወይ እኔን እንደ ማስተማሪያ ነው እያስኩት ያለው። ለምን መሰለህ አሁን የሳራና በሻጋ የሚማረው ይወዳል። ስለዚህ አሁን ይኸውልህ ይሄ ቲክታክ ለኔ ለቅሶ ቤት ነው። ለቅሶ ቤት ሄደ። አሁን ለቅሶ ቤት ስትሄድ ወንበሮቹ በሙሉ አግዳሚ ናቸው። የሚቀርብልን ንፍሮ ነው። የታጠበውም ያልታጠበውም እጁ ቆሻሻ የሆኑ ገራጅ ቤት የነበረውም ምንም የነበረውም ጠቅላላ እየመጣ እየዘገነ ነው የበላው ንፍሮ። ከዛስ አግዳሚ ወንበር ስትሄድ ዳኛውም፣ ጠቅላይ ሚኒስትሩ፣ ዳክተሩም፣ ባለሀብቱ ምኑም ይመጣና እዛ አግዳሚ ወንበር ላይ ነው የሚቀመጠው። ይቀመጥና እኩል ነው የምትታየው። ትከሻ የተቀመጠ ሰው በነገራችን ላይ እኩል ነው ትከሻው አይደል? የተኛ ሰውና አብሮ የተኛ ሰው ለምን በሀሳብ አይገጥሙኝም? ለምን በሀሳብ በአይዲዮሎጂ በእውቀት ዋይ ሚስት መሳደብ፣ ዋይ ልጆች መሳደብ፣ ዋይ ወደ ስድብ መግባት ኤክስፔክት እንደዛ ለቅሶ ቤት ውስጥ ኦኬ ምን ላድርግ መሰለ፣ ባርብራም ቅድም ደውላልኝ ከ40 ደቂቃ በላይ ነው ያወራ ነው። ባርብራ እሷም በጣም የሳራም ዘመድ ናትና የሳራ ዘመድ ብቻ መሆን ሳይሆን እዮዳብ ለምን እንደሆነ ታውቃለህ?
አንተና እሷ መካከል እንደዚህ አይነት ነገር መኖር። እኔ ደግሞ አንድ ነገር ላሳይ የፈለኩት ምን መሰል ለቅሶ ቤቱ do you expect like knowledgely እዮዳ ብዬ የሆነ ነገር ልበል። አሁንማ እኮ አቁሜ ተራርጌ አሁን እኮ ምን ይወር ተቀለ ራሴ እየተከላከልኩኝ እኮ ነው። አሁን ለምን በጣም ልጆቼና ሚስቴ በሷ ምክንያት አንበሳ ስታሰደበኝ ቅር አለኝ። ልንገርህ እዮዳ እኔ የተነጋገርነው በሙሉ አለ። አንተ ምንም ተነጋግረናል። እንደው ሳራ በግሏ አንተን ተናግረሃለች? አዎ እንደው አፋውታ ተናግረሃለች? አዎ አፋውታ ተናግረኛለች። በቃ እንደዛ ከሆነ ይቅርታ ትላለች። እንጥራትና አፋውታ ተናግራኛለች። ቤቷ እየገቡ እሷ ጊፍት እየሰጠች ሰድበውኛል፣ አዋርደውኛል። ልጆቼን ሚስቴን እሷ ባለችበት እና ሃሽታግ በጣም ባደው የሚገቡት እንዳሉ ጌታ ምስክሬ ነው። ምን ፍራውል ደና ሰው ገብቶ አልመሰከረላትም። አሁን ፍራውል አንተ እንደው ሳራ በአንደበቷ ተናግራለች። በደንብ እኔን ያላልኩትን አንደኛ ሰድቦኛል ብለሽ አልሰደብኳትም። ሁለተኛ ገንዘብ ፈልጎ ነው ምን እኔ በገንዘቤ ላይክ ያላልኩትን ነገር አስናወራ አስክ አሰምቼሻለሁ። ባርብራ እዮዳቢ እሱን እኮ ነው ያልኩት። ለቅሶ ቤት ውስጥ ማለት ነው አስለቃሹ ቁጭ ብሎ ሲሰማ ግማሹ ምን ይላል መሰለ፣ ሰውየው የሞተው የኔ መኪና አደጋ ይሆናል ወይኔ ታመሳል ጠይቀ ይላል። ሰውየው እኮ ድንገት እየነዳ ነው የሞተው። በምን እንደሞተ እንኳን ሳያውቅ የሚያለቅስ ሰው አለ። ይሄ ደግሞ ሶሻል ሚዲያው ለቅሶ ቤት ነው። አሁን እኔ ሳየው ለቅሶ ቤት ነው። የፈለገውን ስም ይሰጣል። ወዳጄ ይላል። አንዳንዱ ደግሞ አባቴ ብሎ የሚያለቅሳል። አንተ እኮ ነው 100% እናቴ የሚሉ አሉ። እሷን ንጉስም የሚላት አለ። አረዳለሁ እኮ ይገባና በንግስትና በንጉስ ያልኩ ግን መሰለህ አሁን እሱን እረዳለሁ። ፍራውን እኔ ተረድቻለሁ። 8 ዓመት እንደኔ ሶሻል ኤክስፔሪመንት አድርጎ የተማረ ሰው የለም። ያንን እኮ በቃ ትቼ ይሄ ማህበረሰብ በዚህ ሶሻል ሚዲያ ላይ እንዲያውም ጠቅላይ ሚኒስትር ዶክተር አብይ አህመድ አዘጋው እያልኩኝ ያለው ሰው ነኝ። አይጠቅምም ብያለሁ ለኢትዮጵያ ሕዝብ ለአዋቂ ሳይሆን ለታዋቂ ለምሁራን ሳይሆን ለአማራሪ የተሰራ ነው። ይሄ ራሱ እዚህ ውስጥ ያለው ሰው አብዛኛው መደበሪያና መዝናኛ ነው ያደረገው። ኤኒዌይ ባርብራ እዮዳ በአንድ ነገር ልንገርህ፣ አንተና ሳራ ተስማማላችሁ። ካልተስማማችሁ ይሄ ሁላ ጭቅጭቅ አየር ላይ ነው የሚቀረው። እና እኔ ልንገርህ አንድ ነገር ብቻ ስማኝ። አንተና ሳራ ተስማማላችሁ። ከተስማማችሁ ጠላት ያፍራል። ካልሆነ ግን ይሄ ሁላ ጭቅጭቅ አየር ላይ ነው የሚቀረው። ለመሰለ ዜሪ ዘሊሚት ጥግ አለው። የጥላቻም እኮ ጥግ አለው። የሁሉም ነገር ጥግ አለው። ጥጋችንን እንይዛለን። እኔ አሁን የሆነ ሰው ይናደድብኛል፣ ይሰድበኛል፣ ይጣላኛል። አንተ እንደዚህ ያለች የሚባል ነገር አለ። እሷንም አንተንም ዋሬቨር እኔ አንተን ብቻ አይደለም። እና ያ ቢቀርና አንተና እሷ ብትነጋገሩስ ምን ይመስላል? አሁን እንዳለው ወንድማችን ብትመጣና ከተናገረች አሁን ይቅርታ ማንሳት አለብኝ። 3 ሰዓት ደርሷል። ፈራው እንዳለው ሁሉ ጊዜ ቦታውም አይደለም አይደል? በዚህ አሁን ልቀጥል ብትል እኔ ታውቃለህ ፍራውን ምንም ችግር የለብኝም። አሁን በዚህ ከቀጠልን ዮዳቤ ምን መሰለህ ከመሄድ በፊት አይ አንደርስታንድ አሁን ነገሩ መቆም እንዳለበት አሁን ዛሬ ነው በቃ ዛሬ መቆም ከሌለበት ይቀጥላል። በቃ ምንም ችግር የለውም። ጠላትና የሁለታችሁ ወዳጅና ጠላት ዝም እንዲል አንዴ ተግባና 30 ደቂቃ ነገ ደግሞ ወይ በኋላ ደግሞ ስትገባ ኤግዛክትሊ አራታችን ቁጭ ብለን አሁን ተስማምቷል የሚል ሌላ ቦታ ተከፍቶ 5 ደቂቃ ይበቃል። ይወዳ 5 ደቂቃ ካልሆነ ግን ሊሚቱን አልፏል። እንገር ይወዳ አያዋጣም። በቃ ማንሳት ስላለብኝ ነው ልጆቹ ስንት ሰዓት እናርገው በኋላ ቴክስ አረገና በኋላ ገብተን በነገራችሁ ላይ እኔ እንኳን እሷን ብዙ ሰዎች ለአመታት የሰደቡኝን ይቅርታ አድርጌላቸዋለሁ። ይቅርታ ልብ ያለኝ ሰው ነኝ። ግን እኔ ደግሞ ምስጋና ማመሰግናለሁ ምልክ ከመኪና ወርጄ ቆሜ ነው። ፍራው ምን ችግር የለም። የእሷ የከበደ እሺ ስላልክ ቆዩ። ደግሞ አንድ ነገር ብቻ ልጠይቅህ። አንተ ሰው ባለ ተመልክ ነው እውነትም ፊት ለፊት ተናግረሃለች? አዎ ተናግራኛለች። ከምር ፊት ለፊት ተናግረሃለች። ባርብራ በደንብ አዳምጪኝ። ይኸውልሽ ሰው እኮ እሱ ይቅር ባርባር አሁን ተናግራኛለች አልተናገርኩም ይቅርና እዮዳብ እሱ ይቅር አሁን ተናግራለች አልተናገረችም ሳይሆን በቃ አንተ እኔ ላንተ ለሷ አይመጥንም እንዳልኩ ሁሉ ላንተ አይመጥነንም አውቃለሁ። እኔ እኮ አሁን እኔ እስኪ ባርብራ ሰው አስገብቼ እሷን አሰደብኩኝ?
የማይመጥነኝ እሱ አስገባው የገባችሁ አላሰደብክም። ልክ አሁን አንተ ስትናገር ሰው ሰምቶ እዚህ ጋር ዋው ይወዳብ ሲል ነበር። ለምን ኮሜንት እያየው ነው። አየህ አሁን አንተ የተናገርከው ነገር ለእሷ አስቤ ነው የተናገርኩት። ሰው ግን ላይረዳ ይችላል፣ ሰው ላይረዳ ይችላል። ያንን አሁን ምን እናደርጋለን? አሁን ሳራ ተናግራለች፣ እንትና ተናግራለች። ያንን አይደለም እኔ የፈለግኩት። አሁን ምንድነው በቃ ሁለታችሁ ነገሮችን አብርዶ አንተም ደግሞ ወደ አሁን ስለ ስብከት ስለምት ብዙ ነው። አሁን ስለ ትዳር ማሜ እንኳን ገብቶ ወንንገር ማሜ እንኳን ቪዲዮን አሰማለሁ ገብቶ ሊሰድባ ሲል አስቆምኩት። ኖ እንዳሰድቧት። ምክንያቱም እኔ ሰምቻለሁ፣ እሱን እንዳሰድባት ስትል ሰምቻለሁ። እኔ አሁን ያመመኝ የኔ ልጆች ሚስት በጣም ብሶ ይሰርባቸዋል አለ። ምንም ችግር የለም። ከሳራ ላበሻ ግን አልጠብቅም። ለመሰለ አሁን እሷ አንደኛ እንደ ቤተሰብ የምናወራ ሰዎች ነን። ሁለተኛ በጣም እንዳልኩ ማለት ነው ሁላችሁ እንደምትሉ በጣም የተከበረች ሴት ናት። በጣም የተከበረ ትዳር ያላት ናት። በጣም አንተም እንደዛው ነህ። እሷ ብቻ ሳትሆን አንተም የተከበርክ። ስለዚህ አይመጥነንም። ይሄ አይመጥንም። እኔ እና እሷ እንደዚህ እኔ ይሄ ከሌሎች ጋር እኮ አውቀን ሰው ለማስተማር ዝም ብለህ እንትን የምታረገው ነገር አለ አይደል እንዴ? ይሄ ፖለቲካሊ ወይም የሆነ ነገር ብለህ ዝም ብለህ ትመላለሳለህ። ሰው እንዲማርበት ነው። እኔ ባደው አልመላለስም እኮ ከብዙ ሰው ታውቃለህ። እሷ ግን ደነገጥኩኝ። ልጆቼን በሷ ምክንያት ፎቶአቸው ተለጥፎ ጆከር እየሰደበ ጭራሽ ሁሉም እየመጣ በእርግጥ አሁን የእሷ ወዳጆች ናቸዋል። እነ ሀቢባ እነ መሲ ብሪስቶን በዚህ አክብሬያታለሁ። አልተናገረችኝ። እግዚአብሔር መሲ ስትሳደባለች ብጠብቅ ነበረ። መሲ ብቻ ያልተናገረችኝ ከዛ ሁሉ ግሩፕ ሳሪ ራሷ እህቴ ስለሆነች ገርፋት ነበረ። ሳሪ ራሷ እኔ ገርሞኛል እንጂ እኔ መሲ ራሷ ተውት ነው ያለች። ተውት በቃ አትመልሱለት ምናምን ነው ያለችው። ኤቭሪባዲ እየገባ ተምር ብትል ማን ብትል እየገባ ቤቷ ውስጥ ባርብራ እንዲያውም ገብታ ቅድም እናንተ ምን እናት አትበሏትኝ፣ ስንቶቻችሁ ከሷ በእድሜ ማትተናነሱ ናችሁ እያለች እንዲያውም እንትን እያዋረደቻቸው ነበር። እየነገዱብሽ ነው ተጠንቀቂ እያለቻት ነበር። ባርብራ ገብታ እዛ ውስጥ ተጠንቀቂ። ያም እየገባ ስማ የማያውቋት ሁሉ ግጥም ሁሉ እየገጠሙ እየሰደቡኝ እሷ ቤት እየገቡ ቅድም አሳይቻለሁ ጊፍት እየሰጠች ይሰድበኛል። እኔን ይደምረው የሚባለው ሀዘንተኛው እያለ አስለቃሽ ይጨዋል። ለቅሶ ቤት ሄደህ ታውቃለህ? የኢትዮጵያ ሀዘንተኛው ቁጭ ብሎ ሀዘንተኛው ሀዘኑን ጨርሶ ቁጭ ብሎ አስለቃሽ ይጨዋል። ለዚህ ነው የሶሻል ሚዲያ እና አንተ አሁን ስንት ሰዓት ላይ እንገናኝና ኤኒዌይ ባይ ዘ ዌይ ሳራ ከማንም በልጣ ምናምን ሳይሆን በስራ ጉልበቷ የደከመ ሰው የስራ ሰው ናት። አንድ ቀን ትገናኛላችሁ። ዮዳብ ንጉስ ዮዳብ የኛ ንጉሳችን አንተም የሆነ ቀን ስትታረቁ ግን የእውነቴን ነው የምልህ በጣም የሆነ ቀን ሳይሆን ባርባራ አሁን እናስታርቃቸዋለን። አይታረቃል። ስንት ሰዓት ዮዳብ ስንት ሰዓት ላይ እናድርገው? በቃ ምንም ጊዜ መፍጨት የለብንም። ከሁለት ሰዓት በኋላ እና ቴክስት አድርግልኝ። ልክ ሳርጊን እንደ እንትን እያረጉ እማማ እናቴ እያሉ ገንዘብ ማለት ብቻ ነው ያዙት። እና አሁን ልጆችን አምጣና ተይው ባርባራው ልጆችን አምጣና ከዛ በኋላ ቴክስት አድርግልኝ። እኔ ሳራ ጋር ደውዬ ቀጠሮ ይዛለሁ እንዳተኛ ለሊት ስለሆነ እሷ ጋር። እሺ ዮዳ ቴንክ ዩ አይ ሪሊ አፕሪሺየት